ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ሰኞ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። የ12 ዓመት ሴት ልጅን አስገድዶ በመድፈር ወንጀል ተጠርጥሮ የተከሰሰው ሰው በአንድ ሳምንት መፈታቱ ተገለጸ። በትግራይ ክልል ምስራቃዊ ዞን ብዘት ከተማ ታጋይ ሰለሞን ጎይቶም የተባለ ሰው የ12 ዓመት ሴት ልጅን አስገድዶ በመድፈር ወንጀል ተጠርጥሮ የተከሰሰ ሲሆን በ80 ሺህ ዋስትና በአንድ ሳምንት እንዲፈታ መደረጉ ተገልጿል። ይህ ከሕግና ስርዓት ውጪ የሆነ ድርጊት የሴቶች ጉዳይ፣ የሴቶችና ሕፃናት ሚኒስቴር፣ የኢትዮጵያ ሰብአዊ መብት ኮሚሽን እና የኢትዮጵያ ሕዝብ እንባ ጠባቂ ተቋም እንዲያወግዙትና በጥብቅ እንዲከታተሉትም መልእክት ተላልፈዋል። የአርሚ 50 ታጣቂዎች አንድ ሞተረኛ መግደላቸው ተገለጸ። በመቀሌ ከተማ የሚገኘው አርሚ 50 አባላት የሆኑ ታጣቂዎች ሰኔ 7 2017 ዓ.ም ከሌሊቱ 7 ሰዓት ከ14 ላይ አዲሃ ተብሎ በሚጠራው ሰፈር ታክሲ መጨረሻ አካባቢ ላይ ታጣቂዎቹ ሰክረው አንድ ሚሊሻ ዱላውን ነጥቀው የደበደቡት ሲሆን ከአንድ ፖሊስ ደግሞ መሳሪያውን በመንጠቅ በስፍራው በሞተር ሲጓዝ የነበረን ወጣት ሞተረኛ ደብድበው ገድለውታል ሲሉ ከስፍራው የደረሰን መረጃ ያሳያል። እነዚህ ታጣቂዎች የያዙት መኪና አምቡላንስ እንደነበረም ተጠቅሷል። አስከሬን ጭኖ ሲጓዝ የነበረ መኪና ተገልብጦ የ5 ሰዎች ሕይወት አለፈ። በዋግ ኽምራ ብሔረሰብ አስተዳደር በሰቆጣ ወረዳ 07 ቀበሌ ዳብል ማርያም ዲብር ሳይል አፈራ ጎጥ በተከሰተ የትራፊክ አደጋ የሰዎች ሕይወት ማለፉ ተገልጿል። የሰሌዳ ቁጥር አማ 30336 ኮድ 3 የሆነ ሚኒባስ ከደሴ ወደ ሰቆጣ አስከሬን ጭኖ ሲመጣ በደረሰ ድንገተኛ የትራፊክ አደጋ 3 ወንድ 2 ሴት በድምሩ 5 ሰዎች ሕይወት አልፏል። በተከሰተው የትራፊክ አደጋ 7 ወንድ 4 ሴት ቀላልና ከባድ ጉዳት የደረሰባቸው መሆኑን በሰቆጣ ፖሊስ ጽሕፈት ቤት የመንገድ ደህንነት ትራፊክ ክፍል ኃላፊ ኢንስፔክተር ሲሳይ አበራው ገልጸዋል። ኢትዮጵያ ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ ታስተናግዳለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ምድረ ቀደምት የሆነችው ኢትዮጵያ ከአፍሪካ ሕብረት ጋር በመተባበር ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤ እንደምታስተናግድ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጉባኤው እንደ አውሮፓውያኑ አቆጣጠር ከመስከረም 8 እስከ መስከረም 10 2025 በአዲስ አበባ እንደሚካሄድም አስታውቀዋል። በእኔ ጣልቃ ገብነት ኢትዮጵያና ግብጽ ቢያንስ ሰላም ፈጥረዋል ሲሉ ፕሬዝዳንት ዶናልድ ትራምፕ ገለጹ። ብዙ ጥሪዎችና ስብሰባዎች እየተካሄዱ ነው። ብዙ እያደረግኩ ነው። ለዚህ ሁሉ እውቅና አላገኘሁም፣ ግን ችግር የለውም፣ ህዝቡ ይረዳዋል ሲሉም አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል ሰላም እንዲመጣ ለማድረግ እየሰራው ነው ባሉበት ንግግራቸው በኢትዮጵያና ግብጽ መካከል የነበረውን ውዝግብ መፍታት መቻላቸው እንደተሞክሮ አንስተዋል። ፕሬዝዳንቱ ትሩዝ ሶሻል በተባለው የግል ማህበራዊ ትስስር ገጻቸው ላይ ምን አሉ? ኢራንና እስራኤል ስምምነት ማድረግ አለባቸው። በህንድና በፓኪስታን መካከል ሰላም እንዲመጣ አድርጌያለሁ። ከአሜሪካ ጋር የሚደረገው የንግድ ግንኙነት ተጠቅሜ ከሁለቱም ምርጥ መሪዎች ጋር ባደረኩት ንግግር ጦርነቱን ለማቆም ፈጣን ውሳኔ አሳልፈዋል። በመጀመሪያ የስልጣን ዘመኔ ሰርቢያና ኮሶቮ የተጋጋለ ከባድ ሁኔታ ውስጥ ገብተው ነበር። ለረጅም ዓመታት የቆየ ቁርሾ እንደመሆኑ ሊፈነዳ የተቃረበ ጦርነት ነበር። እኔ ግን አስቁሜዋለሁ። ባይደን ረጅም ርቀት የታለመለትን ጉዳይ በተሳሳተ ውሳኔ ጎትቶት ነበር። እኔ በድጋሚ አስተካከልኩት። ሌላኛው ኬዝ ግብጽና ኢትዮጵያ የአባይ ወንዝ ላይ ተጽዕኖ በሚያመጣው ትልቅ ግድብ ላይ ውዝግብ ውስጥ ገብተው ነበር። በእኔ ጣልቃ ገብነት ቢያንስ ሰላም ፈጥረዋል ሲሉ ገልጸዋል። አክለውም አሁንም በዚህ ሁኔታ ይቀጥላል። በእስራኤልና በኢራን መካከልም በቅርቡ ሰላም እንፈጥራለን። ብዙ ጥሪዎችና ስብሰባዎች እየተካሄዱ ነው። ብዙ እያደረግኩ ነው። ለዚህ ሁሉ እውቅና አላገኘሁም፣ ግን ችግር የለውም፣ ህዝቡ ይረዳዋል። መካከለኛው ምስራቅን እንደ አዲስ ታላቅ እናደርጋታለን ሲሉም አስፍረዋል። ትናንትና እሁድ ዕለት በዋሽንግተን ዲሲ በተዘጋጀው ትርኢት ላይ ለእይታ የቀረቡት የሮቦት ውሾች የበርካቶችን አትኩሮት አግኝተዋል። የአሜሪካን ጦር ኃይል 250ኛ ዓመት ምክንያት በማድረግ ለበርካታ ወራት ዝግጅት ሲደረግበት በቆየው በዚህ ወታደራዊ ትርኢት ላይ ከ6000 በላይ ወታደሮች፣ የጦር አውሮፕላኖች፣ ታንኮችና ወታደራዊ ተሽከርካሪዎች ተሳትፈዋል።
ከዚህ ጎን ለጎን አሜሪካ በሰው ሰራሽ አስተውሎት ቴክኖሎጂ ዘርፍ የደረሰችበትን ደረጃ የሚያሳይ ሮቦት ውሾች በትርኢቱ ላይ ቀርበዋል። QUGVS የሚል መለያ ያላቸው እነዚህ ሮቦት ውሾች በላያቸው ላይ ባለው አንቴና አማካኝነት ከዋናው ማዘዣ የሚደርሳቸውን ትዕዛዝ መቀበል የሚችሉ ናቸው ተብለዋል። እስራኤል ለኢራን ሲሰልሉ ነበር በማለት የጠረጠረቻቸውን 2 ዜጎች በቁጥጥር ስር ማዋሏ ተዘገበ። የእስራኤል ባለስልጣናት ለኢራን በመሰለል የተጠረጠሩ 2 ዜጎች ቅዳሜ ዕለት እንዳሰሩ የዲዮት አህሮኖት ጋዜጣን ጠቅሶ አናዶሉ ዘግቧል። የእስራኤል የሀገር ውስጥ የስለላ ድርጅት ሺንቢት እና የሀገሪቱ ፖሊስ 2 እስራኤላውያን በኢራን መንግስት ተመልምለው መረጃዎችን ለኢራን ሲያቀብሉ ነበር በማለት ምርመራ ጀምረዋልም ነው የተባለው። በእስራኤልና ኢራን መካከል የነበረው ውጥረት ወደ ግጭት ካመራ በኋላ ይህ ዜና ቢሰማም ከቅርብ ዓመታት ወዲህ በርካታ እስራኤላውያን ለኢራን በመሰለል ተጠርጥረው በቁጥጥር ስር እንደዋሉ መረጃዎች ሲወጡ ነበረ። CNN ከወራት በፊት 30 የሚሆኑ የእስራኤል ዜጎች ለኢራን በመሰለል ተጠርጥረው በቁጥጥር ስር መዋላቸው መዘገቡም ይታወሳል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለተ ሰኞ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ ኢትዮጵያ።